ስላሴ ቤተክርስቲያን ኮሎምበስ ኦሃዮ በጣም ብዙ ሰዎች ያቁኛል። ብዙ ወዳጆች አሉኝ፣ አሁንም አሉኝ። በፊት ግን በጣም የበዛ ነበርና የማርያም ማህበር ነበር። የሚገርማችሁ ነገር በአሜሪካን ሀገር የማርያም ማህበር አስቡት። ልጆቼ ማጠገብ የሉም፣ የራሳቸውን ኑሮ የሚኖሩት የአሜሪካ ልጆች። ልጅ ያምራችሁ የለም ኢየሱስ ልጅ ይሆናል እኮ ይመጣል እንደ ልጅ ከመሆን ኢየሱስን ይዘንማ ምንም ነገር አናጣም፣ ምንም አይጎልብንም፣ ምንም ሲያማችሁም ሐኪም ይሆናል። ኢየሱስ ዶክተር ነው፣ የዓለም ዶክተር። አሜን። የሰራን እሱ ነው። ማንነትሽን የሚያውቅ የውስጥ አካላትሽን የሚያውቅ ከዶክተሩ በላይ ውስጥሽን ላይሽን የሚያውቅ ኢየሱስ ነው። እኔ ሐኪም ቤት አልሄድም። ስታመም እነግረዋለሁ፣ አባዬ እዚህ ጋር አሞኛል፣ አባዬ እዚህ ጋር አሞኛል። አንድ ደቂቃ አይፈጅም፣ አንድ ደቂቃ። ለምን? እምነቴ ነው፣ እምነቴ ነው። ካመንኩት ያደርግልኛል። ማን ነው እሱን አምኖ ያፈረ? ማንም። ኢየሱስ ጌታ ነው። ኢየሱስ አላወቅነውም። እንደውም እጃችን ውስጥ ያለውን ነገር አላወቅነውም። ይሄ የመካከለኛው እድሜ ውድቀት ብዙዎቻችሁ ሳታውቁት የምትገቡበት ፈተና፣ የምትገቡበት የጥፋት መንገድ ምን እንደሆነ ከኔ እንድትማሩ እኔን የመታ ድንጋይ አይምታችሁ በሚል ለኔም ደግሞ ነፃ ይሰጠኝ ተናዝዤው በዓለም በአደባባይ ማንነቴን፣ ውድቀቴን፣ ውርደቴን፣ ጥፋቴን አውርቼ ነፃ የወጣሁበትን ቪዲዮ እንድታዩ ጋብዛችኋለሁ በጌታ ፍቅር። ተነሽ ያለኝ እንዴ ዛሬ በቃ ቤት ውስጥ ሰው የለም፣ የሚያስጥለኝ የለም፣ ሞትኩ ነው ያልኩት እኔ። ከዛ ተንበርከክ ያለኝ ካልጋይ ላይ ተነሳው፣ በደንብ አስታውሳለሁ። ተንበረከኩ። ከዛ ኢየሱስ ጌታ ነው በያለኝ። ወት እኔ ኢየሱስ ጌታ ነው ብዬ አላቅም። ለምን ኢየሱስ ጌታ ነው ስትሉ ኦርቶዶክስ ውስጥ ያውም ዘማሪ ሆናችሁ ምንድነው የሚፈጠረው? አንገቴን ይዞ ነው የሚያስወጡኝ፣ ጆሮዬን ጎትተው ብዬ አላቅም። ለካ ኢየሱስ ነው፣ ከዛ ለካ ኢየሱስ ነው። እኔ አላወኩም። ከዛ ኢየሱስ ጌታ ነው አልኩኝ፣ ተንተባትቤ ማለት ነው። በቃ የደነገጥኩ ድንጋጤ ልነግራችሁ አልችልም። እና ማልቀስ ጀመርኩኝ። በቃ አሁን ትልቅ መዳፍ ነው በቃ እዚህ ትከሻዬ ላይ ያረፈና በቃ አሁን ከዚህ በኋላ ለእኔ ነው የምትኖሪው፣ አንቺ ልጄ ነሽ አለኝ። ከኒው ማች እንዲህ አይነት ነገር ማን ነው አሁን የሰምቶ ቅዠት ካልሆነ በስተቀር በተለይ ዙሪያ የሆነ ያሉት ሰዎች አማኞች አይደሉም። ይህን ነገር ምን ብላችሁ ነው የምትገልጹት? ምን ላድርግ አልኩኝ። በቃ ጌታ ሆይ ምንድነው ማድረግ? አንተን ደብቄ እንደዚህ ልኖር አልፈልግም። ይወቁትና ሲፈልጉ የፈለጉትን ያርጉኝ ብዬ ስወስን ጌታ ምን አለኝ? ውጪና ስላሴ ቤተክርስቲያን ምስክርነት ስጪ አለኝ። ምን ብዬ? በቃ እኔ ለሊት መጥቼ ያልኩሽን ውጪና ተናገሪ። አሁን ደግሞ ሳስበው መንፈስ ቅዱስ የምትናገሩትን ያቀብላችኋል ስለሚል ያን ለካ ሊያቀብለኝ ነው እግዚአብሔር። እሺ አልኩ። ቄሱ ደግሞ በጣም ይወዱኛል። ቢገርማችሁ ነገር አባ አልኳቸው፣ ምስክርነት አለኝ አልኳቸው። ጸገና ምስክርነት አለ ተባለ። ቸርቹ ጸጥ አለ። ወዲያው ነው ድል የተሰጠው። ስለዚህ እኔ ምን አልኩት? ጌታን ጌታ ሆይ አልኩት፣ ከዚህ በኋላ ለዓለም መኖር አልፈልግም። በቃ የኔ ጠየቁት፣ አንተን ላገልግል፣ ወደ ከፍታም ቦታ ባንተ ይሁን፣ በወርድም ባንተ ይሁን። ከዚህ በኋላ ግን ረጅም እድሜን half of I'm 52 by the way 5 ቀንሱበት 40 ምናምን አመቴ ነው። ጌታን ሳይጠኝ ረጅም እድሜን ሰው ለማስደሰት ስሮጥ፣ የሰው ፍቅር ፍለጋ ስሮጥ፣ ሁላችሁም የምትባክኑበት ለዓለም ይዘን ለማንሄደው ነገር ስሮጥ ነው፣ ስንሮጥ ነው ቤታችን ለመሙላት፣ የዛሬውን ኪስ ለመሙላት። የሰማዩ መዝገብ ባዶ ነው እህቴ፣ ባዶ ነው ወንድሜ። በኋላ የምንጠየቅበት ነገር ባዶ ነው። ጥሪዬ ምንድነው ብሎ መጠየቅ ያስፈልጋል። ጌታ ሆይ ለምንድን ነው የጠራኸኝ? ይሄ ነው የኔ ጥያቄ። ምን እንዳደርግልህ ትወዳለህ? አባዬ የት ልሂድ? እኔ በቃ ምን ላድርግልህ? ወደ ልሂድልህ? ምን እንዳደርግ ትወዳለህ? ኢትዮጵያንም ስም አስጠርተሻል ኢትዮጵያዊ በመባል ሁለተኛ ደግሞ ወንጌልንም እየሰበክሽ ነው። they were amazed ኒውስ ዘጋቢዎቹ ሲናገሩ እንዳየሁት። ምናልባት አያይዤ ሊንኩን ሼር አደርግላችኋለሁ። ቅዱሳኖች በጣም አሜዚንግ ቴስቲሞኒ ነው የምታደርግ ያለችውና በምትሰራበት ስራ ቦታ ላይ ሁሉ ወንጌልን እየሰራች ነው ያለችው። አልቀዘቀዘም። ይሄ ለጌታ ያላት ቅንነትና ፍቅር እና
ከዛ በኋላ ያው ይፋ ወጣው ምቀበለውን ተቀበልኩ ተገፋው ተወረወርኩ እሱ ምንም ችግር የለውም እንደውም ለኔ ጸጋዬ ነው እኔ አገለግለዋለሁ ማለትም አልችልም I cannot do enough for him ምንም ሊበቃኝ አልቻለምና በዚህ ውስጥ ነው ያለውትና የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው መንፈስ ሩቃይቼ ዙሪያዬን እናለምረሳለሁ። ሰላም ወገኖች እንዴት ናችሁ? እንዴት ከረማችሁ? ኢትዮጵያውያን ኤርትራውያን እታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና መንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ ነው። ሁላችሁም እንደምታውቁት በአገልግሎቴ በተለያዩ ወንጌል ተኮር ስራዎች ላይ እንደገና ደግሞ በጎስፕል አውትሪች መንገድ ላይ ወንጌል በመስበክ የተለያዩ ደግሞ ጠንከር ያሉ መልእክቶችን በማምጣት ሁላችሁም ታቁኛላችሁ። ከዚህ ቀደም ግን ወደ ጌታ እንዴት እንደመጣው ምናልባት ከ4 ዓመት በፊት ሊሆን ይችላል ወደ ጌታ እንዴት እንደመጣው የሰጠውትን ምስክርነት ጌታን እንዴት እንዳገኘው ከሚገልጸው ቪዲዮ ጋር አያይዤ ታገኙታላችሁ። ይሄ መልእክት ደግሞ ለብዙዎች እንዲደርስ ብዙዎች እንዲማሩበት እናንተ ደግሞ ሼር እና ሰብስክራይብ በማድረግ እንድትተባበሩኝ በጌታ ፍቅር ጠይቃችኋለሁ። ይሄውና የመጀመሪያው ቪዲዮ ከምስክርነቴ ጋር ያለውን ጋብዛችኋለሁ። ተባረኩልኝ። ይቀጥላል። እንግዲህ የእግዚአብሔር ሴት ጸገነትን ዌልካም እንድትሏት ሞቅ ባለ ወርም በሆነ ዌልካም እንድትሏት ፈልጋለሁኝ። እህታችን ጸገነት ትባላለች። ጌታ መንፈስ ቅዱስ በውስጡ ያስቀመጠውን መልእክት ዛሬ ከኛ ጋር ሼር ልታደርግ በመካከላችን ተገኝታለች። እንግዲህ በጣም አድርገን ነው የምናመሰግንሽ ጸግዬ። ዌልካም። ጌታ ክብሩን ይውሰድ። እግዚአብሔርን አመሰግናለሁ፣ አንቺን አመሰግናለሁ። ደግሞ በዚህ ላይ ያንቺን መልእክት እየተከታተሉ ስለሚባረኩት ወገኖች አመሰግናለሁ። ይህን እድል በማግኘቴ በጣም ደስ ብሎኛል። ያው በፌስቡክ ላይ 1-2 ዓመት ይሆነኛል መልእክት ማስተላለፍ ከጀመርኩኝ። አሁን የምኖረው ኮሎምበስ ኦሃዮ ነው እና ጌታ ካገኘኝ 5 ዓመት ነው። ያው እንግዲህ ፍረሽ ልባል እችላለሁ፣ ግን ያው እግዚአብሔር ደግሞ ቀደም ተከተል የለውም፣ ሁላችንንም ያስተምራል። የኔ ግን ወደ ጌታ እንዴት እንደጠራኝ ሳስብ እንደ ጳውሎስ ነው ማለት እችላለሁ። ምክንያቱም በዓለም የጠፋው ነበርኩ ማለት አልችልም። ደግሞ ሙሴ ነኝ። ሙሴ ማለት ያው ማህበሩ የሚመራ ማለት ነው። ጸሎት ሁሉ አቀርባለሁ ምን እላለሁ። ለካ ጌታ ሳላየው አይቶኛል። ለካ እግዚአብሔር ሳይመርጠው ወደ እግዚአብሔር ቤት የሚገባ ማንም የለም እና የመረጠውን ነው የሚያከብረው፣ ያከበረውን ደግሞ ያጸድቃል። ሁላችሁም እንደምታውቁትና የእግዚአብሔር ልጅ መሆን በእግዚአብሔር ምርጫ ነው። ማንም እግዚአብሔርን ፈልጎ ያገኘ የለም። እግዚአብሔር ግን ፈልጎ ያገኘናል እኛን ሁላችንንም። እና በእግዚአብሔር ቤት ውስጥ ያላችሁ በዚህ አጋጣሚ እንኳን እግዚአብሔር ረዳችሁ። እናንተን ያየ አይኖቹ ይባረኩ። ምክንያቱም መመረጥ በእግዚአብሔር አይን ውስጥ መግባት ትልቅ እድል ነውና ለካ ሳላየው ያየኛል። እኔ አላየሁትም። በጣም የሞኝነት ኑሮ ነበር የምኖረው። ምንም በዓለም የጎደለኝ ነገር የለም። በጣም የተመቸኝ ሴት ነኝ። ግን ጥፋትም አጠፋለሁ። አሁን ሳስበው ጥፋት የሆነውን ነገር ነው የምላችሁና ለካ እግዚአብሔር ያየኛል፣ አካሄዴን ያያል፣ ለራሱ ፈልጎኛል ማለት ነውና በጣም የሚገርማችሁ ነገር አንድ የመጨረሻ በቃ ወደ እግዚአብሔር እንድመጣ ያደረገኝ የሱ ታይሚንግ ሆነ ምለው ምንድነው ትልቅ ጥፋት በህይወቴ ውስጥ ትልቅ ጥፋት ለማጥፋት ተንደረደርኩ። በቃ ዓለምኛ ማለት ነው። በዓለምኛው ቋንቋ በዓለምኛው ጆሮ ማንም ሰው ቢሰማው ኢትስ ኦኬ የሚለውን አይነት ነገር ግን በእግዚአብሔር ዘንድ ትክክል ያልነበረውን ነገር ለማድረግ መንገድ ላይ ሆኜ ያው ያደባው ሌሊት ኃጢአት ስታደቡ ጧት ማድረጋችሁ አይቀርም አይደል? እና በዛ ሰዓት ጌታ አንድ ሌሊት ያው የአሜሪካ ኑሮ ታውቁታላችሁ። ባልየው ሲወጣ ሚስትየዋ ትገባለች። የሆነ ዱላ ቀብብል ነው። አንድ ጠረጴዛ ላይም ቁጭ ብላችሁ የምትበሉበት ታይም የለም። እና ይሄ ፋሚሊ የሚለው ነገር በቃ ተባራሪ ነገር ነው ላይፍ ስታይሉና ሰው መኖሩ ራሱ አንዳንዴ አይሰማችሁምና ሌሊት ብቻዬን ነበር። በጣም ቤቱ ትልቅ ነው። በጣም ጥሩ ኑሮ ነው የምኖረው። ምንም የጎደለ የለም ዓለምኛው ስታሰብ። ከዛ በኋላ ልጆች ያድገዋል። ሴቷ ስራ ቦይፍሬንድ ይዛ ወጣች፣ ወንዱ ደግሞ ኮሌጅ ገባ። ጌታ እንዴት እንዳገኘኝ ነው የምነግራችሁ። ያ መሰረቴ ስለሆነ ማለት ነው። እናንተም ትማሩበታላችሁ።
ከዛ በኋላ ያንን 4 ክፍል ቤት ባሌ ለሊት ይሰራል፣ ቀንም ለሊት ይሰራል፣ ችግር የለበትም። ብቻዬን ማደር ጀመርኩ። ከዛ what's my life ማለት ጀመርኩና ምንድነው አሁን ከኔ ምንድነው? ገንዘብ አለ፣ ሁሉ ነገር አለ፣ ግን ላይፍ የለውም፣ ምንም እርካታ የለውም። እና በጣም የሚገርማችሁ ነገር አንድ ለሊት በቃ ቀሰቀሰኝ የሆነ ነገር እና የሆነ ነገር በቃ የሚያስደነግጥ ሰምቼ ማላቀው ነገር መኝታ ቤቴ ገባ እና መኝታ ቤቴ በብርሃን ተሞላ። ከዛ ድምጽ ቀሰቀሰኝ። ተነሽ አለኝ። እኔ ኢየሱስ መሆኑን አላወኩም። ተነሽ አለኝ። እንዴ ዛሬ በቃ ቤት ውስጥ ሰው የለም፣ የሚያስጥለኝ የለም፣ ሞትኩ ነው ያልኩት እኔ። ከዛ ተንበርከክ ያለኝ ያ ድምጽ ማለቴ ነው። እና ቤቱ በብርሃን ተሞልቷል። ካልጋይ ላይ ተነሳው፣ በደንብ አስታውሳለሁ። ተንበረከኩ። ከዛ ኢየሱስ ጌታ ነው በያለኝ። ወት እኔ ኢየሱስ ጌታ ነው ብዬ አላቅም። ለምን ኢየሱስ ጌታ ነው ስትሉ ኦርቶዶክስ ውስጥ ያውም ዘማሪ ሆናችሁ ምንድነው የሚፈጠረው? አንገቴን ይዞ ነው የሚያስወጡኝ፣ ጆሮዬን ጎትተው ብዬ አላቅም። ለካ ኢየሱስ ነው። ከዛ ለካ ኢየሱስ ነው፣ እኔ አላወኩም። ከዛ ኢየሱስ ጌታ ነው አልኩኝ፣ ተንተባትቤ ማለት ነው። በቃ የደነገጥኩት ድንጋጤ ልነግራችሁ አልችልም። እና ማልቀስ ጀመርኩኝ። በቃ አሁን ትልቅ መዳፍ የነጭ መዳፍ ነው በቃ እዚህ ትከሻዬ ላይ ያረፈና በቃ አሁን ከዚህ በኋላ ለእኔ ነው የምትኖሪው፣ አንቺ ልጄ ነሽ አለኝ። ከኒው ማች እንዲህ አይነት ነገር ማን ነው አሁን የሰምቶ ቅዠት ካልሆነ በስተቀር በተለይ ዙሪያ የሆነ ያሉት ሰዎች አማኞች አይደሉም። ይህን ነገር ምን ብላችሁ ነው የምትገልጹት? እንዴት ብላችሁ ነው የምትናገሩት? በተለይ ለማያውቅ ሰው ክርስቶስን። ከዛ የሆነ ነገር ከላይ ላይ የሆነ ብረት የለበስኩት ብረት ተገፎ የሚወርድ ነው መሰለኝ። ከላይ ላይ ሸክም ለዘመናት የያዝኩት ኮተት ነው ለካ ወደቀ። በጣም አለቅኩ። ያምባዬ ይዞት የሚወርደው ነገር የተሸከምኩት የዓለም ኃጢአት የተሸከምኩት የኑሮ ሳላቀው ደባል ያረኩት የእግዚአብሔር ያልሆነ ነገር ለካ በሰከንድ ውስጥ ያጠባችኋል። አይዞሽ ብሎኝ ትከሻዬን ነፍቶኝ ለኔ ነው የምትኖሪኝ ብሎኝ ሄደ። ማን? ኢየሱስ ክርስቶስ። ከዛ በኋላ ተኛው። ጠዋት ስነቃ ሌላ ጸገነት ደገፉ። እኔ አላውቀውም ራሴን። ማናት እቺ ሴት? ጸገነት ደገፉ እቺ ናት። ያ አስተሳሰቤ ያ ስንቀዠቀዥበት የነበረው ነገር ጠፋ ኢሚዲየትሊ። እኔ መጽሐፍ ቅዱስ የሚባል ነገር አንብቤ አላውቅም። ምን የሰኔ ጎልጎታ፣ ምን ገድለ ሚካኤል፣ ገድለ ማርያም፣ ዘወትር ጸሎት፣ የቁጣንቁጥ ቆራርጠው የሚሰጡን ነገር እሱ በሱ ነው ያደግኩት እኔ። ከዛ በኋላ ምን ሆነ ብትሉኝ መጽሐፍ ቅዱስ አንብባ ማታቅ ሴትዮ እንዴት ነው እረኛውና በጉ የሚለው ነገር በነጋታው የሚገባት? በቃ መጀመሪያ የገባኝ ነገር እረኛና በግ፣ ለካ ሁላችንም በግ ነን፣ ለካ እረኛ አለን። ለምንድን ነው የሁሉ ሰው የሚገበዘበዘው? ለምንድን ነው ወደ እረኛው ማይሄደው? ለምንድን ነው ሰው እንደዚህ የሚደክመው? በቃ ወጥቼ በነጋታው እየነዳው እያለ ሰው የሚታየኝ መኪና ውር 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 ሲል በጎች ውር ውር ውር፣ እረኛ እንደሌለው በግ። እውነቴን ነው የምላችሁ። የሆነ አስተሳሰቢ በሙሉ ተቀየረ። ሰው ማቀፍ ሆነ። ድሮም ደግነኝ አቃፊ ነኝ፣ ኖ ፕሮብሌም። ጨመረብኝ በቃ ሌላ ጸገነቱ ፍቅር ደግሞ ድሮም ግልጽ ነኝ። እየደወልኩ ጴንጤ ጓደኞቼ እናንተ ምን ሆናችሁ ነው ይሄንን ጌታ ነው ሳትመሰክሩልኝ? ኢየሱስ እኮ ጌታ ነው፣ ጌታ እኮ አገኘኝ ዛሬ ሌሊት፣ እያንዳንዱን እየደወልኩ። ከዛ ግን በጣም የገረመኝ ነገር በጴንጤነት ማቃቸው ብዙ ክፉ ሰዎች ነበሩና ጌታ ሆይ አልኩ፣ አንተን ይዘው ነው እንደዚህ ክፋት የሚገለጡት ብዬ በጣም ገረመኝ። ከዛ ያው መደበቅ ነበረብኝ። ይሄ ማለት ጸገነት ደገፉ ጴንጤ ሆነች መባል በቃ በዚህ በከተማ ውስጥ በቤተሰብ ውስጥ በተለይ በትዳሪ ውስጥ ጉድ ነው የሚሆነው። ስለዚህ ጌታን ይዛችሁ ደግሞ እንዴት ነው ሚስጥር የምታረጉት? ጌታን እኮ ሚስጥር ማድረግ አይቻልም። ሌባ እየሳለ ጉንፋን ይዞት እየሳለ ሊሰርቅ ሄዳ እንዴ? አይሆንም። ከዛ ቶሎ ብዬ ጴንጤ ጓደኞች እዚህ ሰፈር ደግሞ አንዳቸውም አይመሰክሩልኝም። ለምን ብትሉኝ አንቺ ለጌታ ቅርብ ነሽ የሚሉ ቋንቋ ነበራቸው። አብረውኝ ይበላሉ፣ አብረውኝ ይጠጣሉ። አንድ ቀን ስለ ክርስቶስ መስከረውልኝ አያውቁም። በእውነት ነው የምላችሁ። የመጨረሻ ሰዓት ግን አንድ ጴንጤ ጓደኛዬ በጣም አብራኝ ያደገች ምን አለች? ጸጊ አለች፣
አንቺ እኮ ፍጡር ነሽ እኔ ልጅ ነኝ አለች። ጠላኋት፣ ተከራከርኳት። አንቺ ፍጡር ነሽ እኔ ልጅ ነኝ ትለኛለች። እግዚአብሔር ወይ እኔ ልጅ አይደለሁም ብዬ ጥያቄ ጫረብኝ። ለካ ያ ወደ ክርስቶስ መምጫዬ ነው እና እንዴት ወደ ክርስቶስ እንደምትጠሩ አታውቁትም። እና ክርስቶስ ሲነሳ እኔ አሁን ታሪክ ሲነሳ ክርስቶስ ነው። ከኢየሱስ ክርስቶስ ሌላ ምን ታሪክ አለን እያንዳንዳችን? እና ጌታ ያገኘኝ እንደዚህ ነው። ልክ እንደ ጳውሎስ ማለት ነው። በዛ በሚያሳደድበት ሰዓት እንኳን እንዳልኩት አሳዳጅ አልነበርኩም፣ ግን በዓለም የጠፋው ነበርኩ። የዓለም ኑሮ ያለ ክርስቶስ ሁሉ ጊዜ የዓለም ነውና እንደዛ ነው። ከዛ በኋላ ወደ ጌታ ወደ ቸርች ሄድኩኝ። ምንም አላስቻለኝም። በቃ I have to open it ማለት መንገር ነበረብኝ። እንዴት ምደብቃለሁና ለብዙ ሰዎች ነገርኩኝ። ትልቅ ጥፋት የጠፋው ምንድነው? ቸርች ያለውበት ቸርች ስናገር አንቺ ብዙ ሰው ስለሚያውቅሽ ማህበርም ስላለሽ እዛው ቆይና በስውር ሌሎቹን እንድትስቢ እዛው ቆያሉ which is big x። አሁን እሺ አልኩ። እሁድ ቸርች ሲሄድ መጽሐፍ ቅዱስ ይዤ እሄዳለሁ። አባ የሚናገሩን ነገር እንጨት አለኝ። ምንም ሊገባኝ አልቻለም። ሁለተኛ ነገር ደግሞ ልዘምር ስወጣ ማርያም ሲባል እንዴት አርቄ ነው፣ ገብርኤል ሲባል በኢየሱስ እየቀየርኩ የሴቱን ለወንዱ እያረኩ በቃ ግራግም ብታለኝ። ክርስቶስን መደበቅ አይቻልም። የክርስቶስ ነኝ ብሎ መገደል ይሻላል። ከዛ በፍጹም አልቻልኩም። ምንም ማድረግ አልቻልኩም። ከዛ እግዚአብሔር ተናገረኝ። ምን ላድርግ አልኩኝ። በቃ ጌታ ሆይ ምንድነው ማድረግ? አንተን ደብቄ እንደዚህ ልኖር አልፈልግም። ይወቁትና ሲፈልጉ የፈለጉትን ያርጉኝ ብዬ ስወስን ጌታ ምን አለኝ? ውጪና ስላሴ ቤተክርስቲያን ምስክርነት ስጪ አለኝ። ምን ብዬ? በቃ እኔ ለሊት መጥቼ ያልኩሽ ውጪና ተናገሪ። አሁን ደግሞ ሳስበው መንፈስ ቅዱስ የምትናገሩትን ያቀብላችኋል ስለሚል ያኔ ለካ ሊያቀብለኝ ነው እግዚአብሔር። እሺ አልኩ። ቄሱ ደግሞ በጣም ይወዱኛል። የሚገርማችሁ ነገር አባ አልኳቸው፣ ምስክርነት አለኝ አልኳቸው። ጸገና ምስክርነት አለ ተባለ። ቸርቹ ጸጥ አለ። ወዲያው ነው ድል የተሰጠኝ። ምን እንደምንወጥ ይቻላል። ከዛ ምን አልኳቸው? ዛሬ እግዚአብሔር ተናገረኝ። ፍቅር አታችኋል ብሏችኋል። ወንጌል ልጆቻችሁን አስተምሩ ብሏችኋል። ይሄ እንግዲህ አስቤው አይደለም፣ መንፈስ ቅዱስ ያቀበለኝ ነው በዛን ሰዓት። እና አሉ ከሚቀጥለው ቀን እሑድ ጀምሮ እኔ ልጆቻችሁን መጽሐፍ ቅዱስ አስተምራለሁ ስላቸው አልገባቸውም። እኔ ክርስቶስ ማግኘቴ አጨበጨቡ፣ አለቀሱ፣ በጣም ደስ አላቸው። ከዛ በኋላ ልጆቼም ያው በጉርምስና ወራት ስለነበሩ ተመቸኝ። ከልጆቼ ጋር ሆኜ እነዚህ ኦርቶዶክስ ቤተክርስቲያን ታውቁ እንደሆን ብዙ ልጆች ይመጡና ተቺንግ ፊንግ ምንም አይሰሩም። የሚማሩም ነገር የለም ምን የለም። ተከታትለው ከወላጅ ጋር ይመጣሉ። መጽሐፍ ቅዱስ አይማሩ። አሁን አንድ ክፍል እነሱን ሰበሰብኩና ሀብዬ ከነሱ ጋር ትምህርት ጀመርኩ በእንግሊዘኛ ባይብል። በጣም ተማረኩ። በጣም ደስ አላቸው። እኔም እነሱም ማጥናት ጀመርን። አሁን በዛ ሁኔታ ደስ አለኝ። ቅዳሴ ቀረልኝ፣ መዘመር ቀረልኝ፣ ቄሱን መስማት ቀረልኝ። ከልጆቹ ጋር ሆነ ውሎዬ እሁድ ማለት ነው። ደስ ብሎ በዛው ጽሳለው። በእነዚህ በእኔ እድሜ ያሉ መጽሐፍ ቅዱስ ይዤ መጣ ስል ጠረጠሩኝ። ከዛ በኋላ በእኛ የኦርቶዶክስ ከግብጽ የሚመጣ የኦርቶዶክስ መጽሐፍ አለና እሱን ነው የምናስተምረው። ከዚህ በኋላ እነዚህ ልጆች ይሄን መጽሐፍ ቅዱስ አይማሩም አሉ። ነው አልኩኝ። ይሄ የእግዚአብሔር ትክክለኛው መጽሐፍ ቅዱስ ነው። ይሄን መጽሐፍ ቅዱስ ማላስተምር ከሆነ እንግዲያው አልማርም፣ አላስተምርም፣ እኔም አልመጣም ብዬ ትቻቸው ወጣሁ። ከዛ በኋላ ወደ ጴንጤ ቤተክርስቲያን ቀጥ ብዬ ተናገርኩ። እንደውም እኔ ከዚህ በኋላ የክርስቶስ ነኝ ብዬ ለዋናው ቄስ ደውዬ በቃ ክርስቶስ ተገለጠልኝ ብዬ ቀጠልኩኝ። እና አንዴ ያገኛችሁ ማግኘት እስከ መጨረሻው አይበርድም ፍቅሩ የክርስቶስ። እና በውስጥ ያኔ የተጫረው መጥቶ በባዶ ቤት ያገኘኝ ፍቅር እስከ ዛሬ ድረስ አብሮኝ አለ። እንደውም እየጨመረ የሚሄድ የክርስቶስ ፍቅር ብቻ ነው። ዛሬ እኔ ለኔ ክርስቶስ ምንሽ ነው ብትሉኝ፣ ትዳሬም ነው፣ ኑሮዬም ነው፣ ጓደኛዬም ነው፣ ወንድሜም ነው፣ እናቴም ነው፣ አባቴም ነው።
ከክርስቶስ ውጪ ህይወት የለኝም። አሁን ከምስክርነትሽ ጌታን ካገኘሽ በኋላ ያለው ፍቅር እንደጨመረ ነው፣ አልቀዘቀዘም? ሌላ በዚህ ዙሪያ ልጠይቅሽ የምፈልገው ነገር በኒውስ በሎካል ኒውስ ዘግበውሻል። እዛ ላይ ረሳሁት አይደል ነው እንደሆነ፣ ግን እዛ ላይ የሰራሽው ምንድነው ወንጌል እየመሰከርሽ ስቲል ነጮችም በነጮችም በቋንቋ ሁሉ እየደረስሽ ብዙ ሰዎችን እንደዚሁ ያገኘሽ እንደሆነ በኒውስ ደረጃ በሎካል ኒውስ ቀርበሽና እንዴት ይሄንን ነገር ኪፕ ልታረጊው ቻልሽ? ለምንድን ነው? ራሄልዬ በጣም ትልቅ የተረዳሁት ነገር ምንድነው እግዚአብሔር በቀረብነው ቁጥር ነው የሚቀርበን እና አጀማመራችን ደግሞ ወሳኝ ነው። አሁን ለምሳሌ እስራኤላውያን በግብጽ ውስጥ ያሳለፉ መከራ አለ አይደል? ያ መከራቸው ከዛ ነፃ እንዲወጡ አበርትቷቸዋል። ስለዚህ አሁን ወደ ኋላ መመለስ አይፈልጉም። የግብጽን መከራ ያውቁታል እና ብዙ ጊዜ የክርስቶስን ነገር ጣሙን የምናውቀው ያለፈ ታሪክ ያለን ሰዎች ነን። ያለፍንበት እናውቀዋለን፣ ከምን እንዳመጣ እናውቀዋለን እና ወደ ኋላ መመለስ አንፈልግም። ስለዚህ ለኔ ክርስቶስ ፍቅር ነው እና ለምሳሌ አሁን ልጅም ሆናችሁ አይደለም ትልቅም ሆነን አዲስ ቦይፍሬንድ ስንይዝ ፎቶውን ታሳያላችሁ፣ ስለሱ ማውራት ይቀናችኋል። አውራታችሁ አጠግቡ፣ ሰዎች እንዲያዩላችሁ ትፈልጋላችሁ፣ እንዲያውቁላችሁ ትፈልጉላችሁ፣ እንዲያደንቁላችሁ ትፈልጋላችሁ እና እንደዛ አይነት ፍቅር ነው ውስጥ የተጫሩ። ሁሉም ሰው ስለ ክርስቶስ እንዲያቀል ይፈልጋለሁ። ሁሉም ሰው እኔ የቀመስኩት እንዲቀምስ ይፈልጋለሁ። በተለይ ሲቸገር ያየሁት ሰው፣ በተለይ ሲቅበዘበዝ ያየሁት ሰው እኔ የረዳኝን ይሄ በእኔ ግምት በእኔ እምነት ስለ ክርስቶስ መመስከር ማለት ከመስጠት ጋር የተያያዘ ሰው እኔ ንፉግነት ነው የሚመስለኝ። ስለ ክርስቶስ አለመመስከር ማለት ንፉግነት ነው። አለበለዚያ ላንቺ ሰላም የሰጠሽን አንቺን ተኝተሽ የምታድሪበትን ኑሮሽን የቀየረለሽን ሁኔታ ማንነት ለምን ለሌሎች አትናገሪ? አሜሪካኖች አሁን እዚህ ሀገር my wife my son my husband my doctor ይላሉ። why not my Jesus ምክንያቱም ብዙ የሚታይ ነገር አለኛ ውስጥ ምንድነው? why you are smiling every day? my Jesus is not my money, is not my lifestyle, is not my education, is nothing. ማንም ላይ ዲፔንድ ያላደረገን ነገር ማለት ክርስቶስ ነው። ክርስቶስ ማለት ፉል ያደረገን ነገር ነው። ስለዚህ እኔ ስለ ክርስቶስ ማውራቴ ካለኝ ፍቅር የተነሳ ነው። ፍቅር ደግሞ ፍርሃትን ቆርጦ ይጥላል። ስለዚህ ሰው ነው ማገለግለው ወይስ ክርስቶስ ነው? የክርስቶስ ተብዬ ስሜ እስከተጠራ ድረስ መታወቅ ያለብኝ በክርስቶስ ነው። በቃ ኢሚዲየትሊ መታወቂያ ተቀየረ። ጸገነት ደገፉ የክርስቶስ የትም ቦታ ፍሪ የምትገቢበት ተከብረሽ ላጥ ብለሽ የምትገቢበት ቪአይፒ የምትቀመጪበት ማዕረግ እያለሽ ወንጌልን እንዴት ነው የምትደብቂ? ምን አውርተሽ ልትከበሪ ነው በዚህ ዘመን? እኔ ነግራችኋለሁ። እናቴ ሞተች ጊዜ ከ2 ወር በፊት እናቴ ሞተች። ይሄንን የጸሎት መጽሐፌን ይዤ ሄድኩት። እኔ ሄድኩት ለቀብር መስሎኝ ነበር። እኔ ሄድኩት እናቴን ለማስታመም መስሎኝ ነበር። ግን እግዚአብሔር የላከኝ ለካ ሌላ ነገር ነበረ። ምን ወንጌል እንድመሰክርና ሌሎችን እንዳጽናና። ለምን እኔና እናንተ እኮ በክርስቶስ የተጽናናን በብርሃን ያለንን ውስጣችን ዓለም ማሰጠው ሰላም አለ፣ ፍቅር አለ። ኢየሱስ ያድናል። ክርስቶስ ከኛ ጋር ነው። ማን ይቃወመናል? እኛ ጋር ያለው ለሱ ጋር ካለው ይበልጣል። ታዲያ ምን ያሸማቀቃል? በክርስቶስ ለምንድን ነው የምንሸማቀቀው? ኩራቴ ነው፣ ለኔ ሞገሴ ነው። አባቴ ብሎ አባቴ ይሆነኛል። ወንድም ጋሼ ብሎ ወንድም ጋሼ ይሆነኛል። አሜን አሜን። እህት ቢያምረኝ እህቴ እለዋለሁ። ዛሬ ማን ትጠራላችሁ? እህት አላችሁ ስትጠሯት የምትደርስ ከሞን ጋይስ። ከዛ ማዳመጥ ጥሩ ነው፣ መታዘዝ ጥሩ ነው። መታዘዝ ከመስዋዕት ሁሉ ይበልጣል ይላል እግዚአብሔር ቃል። ታዘዝኩት ይሄን ጌታ ደስ እያለኝ ከዛ ምን አረኩ? ሰው አጠብቁ። ደግሞ እግዚአብሔር እንዲያርጉ ሲላችሁ ጓደኛ አትፈልጉ፣ ቤተክርስቲያንም አታማክሩ፣ ወደኋላ ትቀራላችሁ፣ ፈቃድ አትጠይቁ። እግዚአብሔር አርጉ ላለው ነገር ቤተክርስቲያን ሄዳችሁ እንዲህ ላርጉ ወይ አትበሉ። do it yourself። ከዛ ምን አለኝ? እዚህ ሀገር ወንጌል እኔ እንግዲህ ስለ ጌታ ማውራት ነው የኔ ተሰጡ፣ የኔ ጥሪ ይሄ ነው።
ወንጌል መስበክ ነው የኔ ጥሪ። ወንጌል መመስከር ነው የኔ ጥሪ። ጥሪ ይሄ ነው። ጥሪያችሁን ካወቃችሁ እግዚአብሔር መንገዱን ያመቻቻል። ምን አልኩኝ? የት ሄጄ ነው ስላንተ የምናገረው? ተራራ ላይ ወጥቼ ልጩህ? ለደወልኩለት ሰው ሁሉ ማየ ሁሉ ሰለቻት። ኧረ እኔ እንዳንቺ አይነት ጴንጤ አይታለቅም አለች። ወንድሞቼ እህቶቼ ሁሉ ጥቅስ ልካለው ሰለቻቸው። መቀመጥ አቃተኝ። በቃ ያቆለጠንጠኛል ስለ ኢየሱስ ሲሆን የሆነ ቦታ ድግስ ተጠርቼ ቤት የሆነ ቦታ ክራውድድ ቦታ ቢሆን ብድግ እላለሁ፣ እንጸልይላለሁ፣ እናገራለሁ። አያስቀምጥም የጌታ ፍቅር እውነተኛው ከሆነ። ከዛ በኋላ ምን ሆነ? እኔ ፉል ታይም ስራ ያለኝ ሴት ነኝ። ማስተርሴን ጨርሼ አሁን ዶክተሬት እየተማርኩ ነው። በአለም ቢሆን it is nothing though nothing። የእግዚአብሔር ቃል አንድ ቻፕተር በቂ ነው። ዊዝደሙ የማቴዎስ ወንጌል የተራራው ስብከት የህይወት ዕውቀት ያለበት እሱ ነው ህይወት የሚለውጠው። forget the doctorate የዓለም ነገር ነግራችኋለሁ ስለሱ። ከዛ በኋላ ምን አረኩኝ? ምን ላድርግ አልኩት። ገንዘብ አለ፣ ስራ አለ፣ ባልየውም ሁለት ሶስት ስራ ይሰራ፣ ምንም ችግር የለም። ለምንድን ነው እኔ የምሰራው አልኩት። ለምንድን ነው እኔ ለዓለም የምሰራው? ለምንድን ነው ለአንተ የማልሰራው? እንግዲህ አውስ አለኝ ዊኬንድ ላይ ኡበር ድራይቭ አድርጌ አለኝ። can you imagine? ቅዳሜ ዓርብ ማታና ቅዳሜ ማታ ኡበር ላይሰንስ አወጣው። ለምን? ወንጌል ልሰብክ። ገንዘብ ፈልጎኛ አይደለም። ገንዘብ ቢተርፈኝም ለሌሎች ነው የምሰጠው እንጂ ለኔ በቂ አለኝ። ለኔ ስጠኝ አይደለም ከዚህ በኋላ። ከዛ በኋላ ኡበር ጀመርኩኝ። አሁን ኡበር ለካ እንዴት ይጥማል መሰላችሁ? ሰው አሜሪካኖች ሾፒንግ ብትወጡ መንገድ ላይ አቁማችሁ መመስከር አትችሉ። ጊዜ የላችሁ። ብላጥላት ነው። ባስ ስቴሽን ብዙ ሰው የለም ከዳና ከነዚህ ከድራግ ምናምኖቹ በስተቀር። እነዛ ሰዎች ግን ወንጌል የሚያስፈልጋቸው ሁሉም ናቸውና ኡበር ስትነዱ ያ የተሳፈረው ሰው 20 ደቂቃም ይሁን 10 ደቂቃ መኪናችሁ ውስጥ ቁጭ ይላል። አይ ቁጭ ይላል። ይሰማል። ወደደም ጠላም በወንጌል አላፍርም። ልክ ቁጭ ሲሉ ጌታ ይጠይቃል። መጀመሪያ ጸልዬ ነው የምወጣው። ምን ብዬ በሉ? ጌታ ሆይ አንተ መልእክት ያለኸው ሰው ወንጌል እንዲሰማ የምትፈልገው ሰው መኪና ውስጥ አስገባ። በቃ ይሄ ነው የኔ ጸሎት። ማንም ሰው መኪናዬ ውስጥ ከእግዚአብሔር ካልተላከ አይገባም። ለዚህ ነው ኦልሞስት 2 years ነው ኡበር ስነዳ አንድ ቀን ክፉ ነገር ገጥሞኛ አቅም። እያንዳንዱ ተሳፋሪ እውነቴን ነው ምናክቹ 90% አልቅሰው ጸልዬ መኪናዬን አቁሜ ሲወርዱ ጸልዬ ባልና ሚስት ሲጨቃጨቁ በጌታ ፍቅር አስታርቄ you are an angel ተብዬ ነው የሚወርዱት። ኮሜንቱን ልነግራችሁ አልችልም። ይሄ ትውልድ ይሄ ዓለም የደላው ይመስለናል እንጂ በብልጭልጭ ሁሉም ሰው መፍትሄ ፍለጋ ጆሮው ቆሟል። በተለይ ከኔና ከናንተ ከኢትዮጵያውያን በተኮላተፈ እንግሊዘኛ ስለ ኢየሱስ መመስከር ማለት ለነሱ ሚራክል ነው። ሁለተኛ ነገር ደግሞ ጌታ ትንቢት ይሰጣል። ትንቢትን ተመኙ አልተባልንም? እኔ ትንቢትን ተመኘው። ጌታ ሆይ ትንቢት ሲጠን። ለምን እነዚህ ሰዎች ሞር ይማረካሉ፣ ሞር ትረስት ይኖራቸዋል፣ ሞር ወደ አንተ ይመጣሉ ብዬ ብታምኑም ባታምኑ ብዙ ምስክርነት አለ። ዛሬ አልቅም። አንድ ብቻ ልገራቸው። በኡበር የመጣው አንድ ብቻ ጊዜ ካለኝ እቺ ሴት ተሳፈረች መኪና ውስጥ ጥቁር ናት። is like 2 AM ምነዳው ኡበር ደግሞ 6 PM ጀምራለሁ እስከ 3 AM ድረስ እነዳለሁ። ለምን? ወንጌል ነው። በዛን ሰዓት ነው ሰይጣን የላካቸው እየተቀበዘበዙ መኪና ውስጥ ሊመጡት። ሰይጣን የሚያንቀዘቅዛቸው እረፍት የሚያስፈልጋቸው። ከዛ እቺ ሴት ገባች መኪና ውስጥ። ደግሞ ጌታ ጥበብ ይሰጣቸዋል። ሙዳ ያለው መንፈሴ ይነግረኛል። መስማት ማይፈልጉ አላስገድድም። ከዛ እንትኗን ሳይ የምትሄድበትን መንገዷን ሳይ 20 ደቂቃ ነው የሚፈጀው ማድረስባት ቦታ። ከዛ እህቴ ሆይ 20 ደቂቃ ነው ስለምን እናውራ ወይስ ሙዚቃ ልክፈትልሽ ስላት አይ እኔና አንቺ እናውራ አለችኝ። ሃሌሉያ። ከዛ እሺ ስንት ዓመትሽ ነው አልኳት። 50 አለችኝ። በቃ ያቻውን በር ከፈተለ ዲስከሽን። እኔም 50 ነኝ አልኳት። እስቲ ጥያቄ ልጠይቅሽ አልኳት። 50 ከሞላሽ በኋላ እዚች ምድር ላይ ለኔና ላንቺ ምን አዲስ ነገር አለ? ለምንድን ነው ጧት የምትነቂው አንቺ? ምንድነው ኤክሳይትድ የሚያደርግሽ? what is your happiness? ምንድነው አልኳት። ልክ ነሽ እኮ ምንም አዲስ ነገር የለም አለች። ታዲያ ምን እየሰራሽ ነው አንቺ አልኳት። በቃ የልጅ ልጆች አሉኝ እንደዚህ ሆናሉ አለች። ከዛ በኋላ በእኔና አንቺ እንግዲያውስ ጌታን ማገልገያ ሰዓታችን ነው። we need to serve the Lord። አሁን this is our time።
የምድሩን ጨርሰናል ምናምን እያልኳት በደንብ ነገርኳት። ልክ ነሽ አለች። ተስማማን። ስትወርድ ጸልይላታለሁ ብዬ ጸጥ ብዬ እንደውም ሙዚቃ ከፈትኩ። ከዛ በኋላ የጌታ መንፈስ ንገሪያት ይለኝ። ምን ንገሪያት? ምን አሁን ምሰሪው ነገር አቁም ይልሻል በሪያት አለኝ። ወይኔ ጉዲ! አቁም ይልሻል በያት ያለኝ። በቃ አቁም ይልሻል በያት አለኝ። እሺ ያልኩና ያው መንፈስ ቅዱስ ሲናገር ኢግኖር ማድረግ አትችሉ። ተርን ዳውን አረኩና ሙዚቃውን hey sister, God is telling me, the spirit God told me you are doing something which you don't like, you need to stop. He's telling you to stop. She's like, huh, what is it? I don't know what it is, but he told you to stop. ደነገጠች። ቀውላዋ ተከፈፈ። እኔም አላወኩም። እሷ ግን እሷን ታውቃለች። አሁን መውረጃዋ ሲደርስ የት ነው የምትሄጂው ብያት ነበር። ወንድሜ ከሌላ ስቴት መጥቶ እሱን ልቀበለው ነው ብላኝ ነበር። ልክ ስደርስ ያው በኤክስፒሪየንስ ታውቁታላችሁ፣ እነዚህ ሴተኛ ዳሪዎች የሚሄዱበት ሆቴል ነው። ወይኔ ጌታ ወይ እሱን የተናገርካት አልኩኝ። እሷም ስቅቅ እንዳላት ባይ ብላኝ ወረደች። ለካ ሴትዮዋ ሴተኛ ዳሪ ናት። ሆቴል የምትሄደው ያው ተከፍሏት ዛሬያት ልሰራ ነው። እኔም ለኔም ጌታ ገለጠልኝ ለምን እንደሆነ ግን ተናግሬያታለሁ። እሺ ብዬ ጌታ ሆይ በቃ እርዳት እንድታቆም እባክህን ብዬ ጸልዬ ወረደች። በኋላ 5 ደቂቃ አልቆየም ሌላ ጥሪ መጣ። እሷን አውርጄ ሳብቃ ከዛ እንትኑን አላየውም፣ ፒካፕ አድሬሱን አላየውም። ዝም ብዬ እየነዳው ሲሄድ የወረደችበት ቦታ ሳይ ሴትዮዋ ናት። ማን አልኳት? አንቺ እኮ ያልሽው ልክ ነው፣ እኔ እኮ ፕሮስቲቲዩት ነኝ። ጌታ ተናገረኝ እግዚአብሔር፣ ከዚህ በኋላ አላረግም፣ ሰውየውንም አልፈልግም ብዬው መጣው አለች እና እቤት ያድርሽኛለች። ጌታ በእኛ እንዴት እንደሚሰራ ያጭው። እቺ ሴት ከፕሮስቲቲዩትነቷ ጌታ ተናግሯ በእኔ በኩል የዛለታ ሰውነቷ ልታዘዝ ብሎ ገንዘቡንም አልቀበልም ብላ በ5 ደቂቃ ውስጥ ደውላልኝ። እግዚአብሔር ደግሞ ሌላው በር ቢመጣስ ኖሮ ለሷ እኔኑ ኮንፎርም እንዳይ መጨረሻዋን እኔኑ መልሼ ፒካርኳት። ይሄ ትልቅ ምስክርነት፣ ብዙ ምስክርነት አለ። ስለዚህ ቅዳሜ አሁን ብርድ ገባ እንጂ ማይክሮፎኔን ገዛው። እንዳልኳችሁ ሰው አጠብቁ። ማይክሮፎኔን ገዝቼ መንገድ ላይ ወጥቼ ፖስተር አለ ለብሼ ያው ቪዲዮንም ለጥፌዋለሁ፣ አይታችሁታል ግማሾቻችሁ። ንስሐ ግቡ፣ ኢየሱስ ጌታ ነው። ሴንስ የሚሰጥ ነገር it doesn't matter what kind of car you drive, it doesn't matter what kind of house you live in, it doesn't matter how much money in your account, you need Jesus. ይሄ ሰዎች ጆሮ ውስጥ አርጎ ክሊክ ያደርጋል። ጌታ በመሻታችሁ በፍላጎታችሁ ይሰጣችኋል። ይሄንን ጀነሬሽን ትውልድን የወንጌል አርበኛ አድርጎ ማስነሳት በጣም በጣም ትልቅ ነገር ነው ጸግዬና ያንቺ ምስክርነት የወንጌል ምስክርነት ከባድ የሆነ ለውጥ ብዙዎች ላይ እንደሚያመጣ መናገር መጀመር ብዙ ምንናገረው ነገር አለ። this day ስለ ሀገር ሰው ያወራል፣ ስለ ኑሮ ያወራል፣ ስለ ኮቪድ ያወራል፣ ስለ ብዙ የሚወራ ነገር አለ። ግን እንዳልሽው ስለ ጌታ ለአንድ ሰው በአንድ አመት አንድ ሰው ወደ ጌታ ማምጣት ትልቅ ቢግ ዲል ነው ለብዙዎቻችን። ነገር ግን በአንድ ሳምንት ለአንድ ሰው እንኳን ለመናገር መወሰን ዛሬ ትልቅ ለውጥ ነው። ምንድነው ያስተዋልኩት? ወንጌል በፍቅር አይደለም ሀገር የሚሰበከው በልና በግዴታ። ኢየሱስ ጌታ ነው እና ተቀበላለህ ተቀበል አይነት ነገር ገባሽ? እና ደግሞ እሺ ከተቀበልኩ በኋላስ ያለኝን ማካፈል አለብኝ። አሁን ጌታ ኢየሱስ ክርስቶስ ሰብስቦ ካስተማረ በኋላ እነዛን 3000 ነው 5000 ሰዎች አብልቶ ነው የለቀቀው፣ በባዶ አይደለም። እና እንደዛ አይነት ነገር እና አሁን ባይ ዘ ዌይ ያው ወንጌልን በፍቅር በሚል ግሩፕ መስርቼ ነው የመጣሁት፣ ምክንያቱም ካየሁት አንፃር እና አሁን በዚህ ሰዓት እግዚአብሔር ምን እያለ ነው ለኛ ማለት ነው። እና ይሄም ምንድነው እግዚአብሔር አንድ ሰው ይፈልጋል። አሁን በዚህ ሰዓት አንድ ሰው ይሄንን ዓለም ጸጥ የሚያሰኝ ሰው፣ ያንን ልክ እንደ ዳዊት ጎልያድ የሚጥል ሰው ይፈልጋል እግዚአብሔር። እንደ ዳንኤል የንጉሱ ምግብ እንቢ ብሎ ህልም የሚፈታ ሰው ይፈልጋል እግዚአብሔር። ምክንያቱም ብዙ ህልም አለ ያልተፈታ፣ ነገስታት እያዩ ያሉት ወደ ጥፋታቸው የሚወስዳቸው ወደ ድል የሚወስዳቸው የሚፈታላቸው ያጡት ማለት ነውና እግዚአብሔር በሱ ሳይድ የሚቆም ሰው ይፈልጋል። የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተኸው
መንፈስ ሩቅ አይቼ ዙሪያዬን እናለም እረሳለሁ። ሰላም ወገኖች ኢትዮጵያውያንና ኤርትራውያን፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። እህታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልንም አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ማርቆስ 16:15 ይመጣል ኢየሱስ እርፍ አላፍ የመራ